የብሩኬ አይደለም። በእርግጠኝነት እኔ ልንገራችሁ ልጁ የብሩኬ አይደለም። ዲኤንኤ በደንብ አድርጋ አስቀይራ አስተካክላ ነገሮችን አመቻችታ የመጣች ልጅ ናት። እንዴት ነው እናንተ የምታምኑት ልጁ የብሩኬ ልጅ ነው ብላችሁ የምታምኑ እህት ወንድሞቼ? ከምሬንም ነግራችሁ በጣም ተሳስታችኋል። ለምን ልጁ የብሩኬ እንዳልሆነ ሁላችንም እናውቃለን። ብንናገር እናልቃለን። ስለዚህ ልጁ የብሩኬ አይደለም። ይህ ሁሉ ስራ እዩ ስራዋን በደንብ አርጋ አስተካክላ ተዘጋጅታ እናንተን ለማሳመን የመጣችበት መንገድ እንጂ ልጁ የብሩኬ አይደለም። ገባችሁ? አንዳንዴ ምግብን አላምጦ ነገርን አዳምጦ የሚባል ነገር አለ። እንዴት ነው እናንተ ስታስቡት ልጁ የብሩኬ ነው ብላችሁ የምታስቡ? በምን ጭንቅላታችሁ በምን ሃይምሯችሁ እንዴት ነውስ ልጁ የብሩኬ የሚሆን? ብሩኬ እኮ ከእዩ ጋር ግንኙነት የለውም። ገባችሁ? እርግጠኛ ነኝ በደንብ አድርጋ አስተካክላ ምን ብላ እንጂ ልጁ 100% እርግጠኛው ነኝ ልንገራችሁ ልጁ የብሩኬ ልጅ አይደለም። ገባችሁ? እዚህ ጋር ብሩኬ እየተሰራበት ያለ ነገር እኔ ዛሬ ብሩኬ በጣም ነው ያሳዘነኝ። በጣም 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 አብሬው ነው ያለቀስኩት። ኦኬ። ሁለተኛ ደግሞ ሃይሚ ይህን ነገር ሰምተሽ እንዳሸሹ በጭራሽ ማለት ነው። ለምን እዩ ዶክተሩ ጋር ተነጋግራ ገንዘብ ሰጥታ ያረገችው ሴራና ስራ ነው። ስለዚህ ሃይሚ ማረግ ያለብሽ ነገር ከብሩኬ ጎን ቆሚ። ሌላው ትርፍ ነው። ብሩኬ ጋር እየተደረገ ያለው ነገር እኔ ይቅርታ አድርጉልኝ በጣም ነው ያሳዘነኝ። በጣም ለምን አንዳንዴ በምትወዱት ጓደኛ ስትከዱ ከባድ ነው። ጓደኛው ነው ለዚህ ሁሉ ደረጃ ያበቃው። ሚስጥር እየወሰደ ለእዩ መረጃ እየሰጠ ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? ከብሩኬ ጎን መቆም አለብን። እንደዚሁም ከሃይሚ ጎን መቆም አለብን። ገባችሁ? ሌባ ላመሉ ዳቦ ይልሳል ይላል ያገሬ ሰው። እሱ መቼ ነው ከሃይሚ ጋር ተጣልቶ ከሷ ጋር ሄዶ ቡታጅራ ያደረው? ውሸት እናቴን ውሸት። እኔ ይቅርታ አድርጉልኝ ብዙ ፋውል ይሰራል። ይሄ ግን በጣም ትልቅ ፋውል ነው። ምንም አሳማኝም አይደለም። ልጁም የብሩኬ ልጅ አይደለም። ገባችሁ? እኛ ብዙ ነገር ብንናገር ብዙ ነገር ሚስጥር ብናወጣ የብዙ ሰው ህይወት ይበላሻል ብለን እንጂ እኛ ብዙ መረጃ አለን። በጣም ብዙ መረጃ አለን ማለት ነው። እና ይህ ልጅ የብሩኬ ልጅ አይደለም። ገባችሁ? ዛሬ በቃ የብሩኬ ልጅ ነው አይደለም። የብሩኬ ልጅ ሊሆንም አይችልም። ገባችሁ? ለምን? እያንዳንዷ እኛ ብዙ መረጃ አለን። በጣም ብዙ ከአሽካል አልዋን ብዙ ነፍ መረጃ አለን። እኛ አንናገርም ብለን ዝም ስንል ፈርተን አይደለም ወይ ምን ብለን አይደለም። የእዩ ህይወት ስለሚበላሽ የእዩ ብቻም አይደለም አብረዋት ነገር ወዲያና ወዱ የሚያረጉ ሰዎች የነሱ ህይወት ስለሚበላሽ ነው ነገሩን መረጃውን ያላወጣ ነው እንጂ መረጃ ከኛ ጋር አለ። ልጁ የብሩኬ ልጅ እንዳልሆነ ውሸት እንደሆነ እዩ ልጁን ተከራይታ ያመጣች እንደምትሰራበት ቪዲዮ እያንዳንዱን ከካሜራ ጀርባ መረጃ አለን። ስለዚህ እህት ወንድሞቼ ከብሩኬ ጎን ቆሙ። ገባችሁ? ከሃይሚና ከብሩኬ ጎን ቆሙ። ነገ ወዲያ ሱመያ ምን አለች ትላላችሁ? ገባችሁ? ይህ ነገር በጀርባው ምን አይነት የተጠነሰሰ ስራ የተተነኮለ ተንኮል የተደረገ ነገር የተደረገ ብዙ ገና ትሰማላችሁ። እመኑኝ በጣም ብዙ ትሰማላችሁ። ስለዚህ እህት ወንድሞቼ ልጁ የብሩኬ አይደለም። ዘና ፈታ በሉ። ውሸት ነው ይህ ሁሉ ጣጣ። የቢኒና የእዩ ስራ ነው። ቢኒ ችንሳይ ወደዚህ ይላል መረጃ ወዲያና ወዲያ ያረጋል። ገባችሁ? ስለዚህ ይህ ነገር ብዙ ጣጣ አለው በጀርባው በጣም ብዙ። ይህ ነው ብዬ የማልነግራችሁ በጣም ብዙ መረጃ ነው ደርሶኛል። በጣም ብዙ ዛሬ ቪዲዮ ያልሰራውላችሁ መረጃ እየሰበሰብኩ ነው። ገባችሁ? በጣም ብዙ መረጃ ደርሶኛል። ቀስ እያልኩ አወጣዋለሁ ሚስጥሩን የተደበቀውን በጣም ብዙ ሚስጥር አለ። ገባችሁ? እናንተ ያልሰማችሁት ማለት ነው።
እኔ ቀስ እያልኩ አወጣዋለሁ። በጣም ብዙ የተደበቀ ነገር አለ። ስለዚህ አሁን ከብሩኬ ላይ ልትፈርዱ እንዳትነሱ። አንድ ነገር መጥፎ ነገር እንዳትናገሩት፣ ብሩኬን መጥፎ ነገር እንዳትናገሩት አስረግጬ ነው የምነግራችሁ። ለምን ይህ ሁሉ ጣጣና ምንጣጣ ቢኒ ከዚህ ከዛም ይላል። ለእዩ መረጃ ይሰጣል፣ መቶ ለነዚህ ለነሃይሚ መረጃ ይሰጣል። ከመሃል በቃ ብዙ የተጭበረበረ ነገር አለው። ሁለተኛ ደግሞ ዲኤንኤ ምርመራ ላይ የተሳሳተ ፋውል አለው። ፋውሉ ምንድነው እነግራችኋለሁ። ገባችሁ? በጣም ብዙ የተሳሳተ ነገር ስላለ ስሜታዊ ሳትሆኑ ተረጋግታችሁ ቀስ ብላችሁ ነገ ወዲያ ብዙ ነገር እንሰማለን። ጠብቁ። በጣም ጆሮአችሁን ጭው የሚያደርግ ነገር ነው የምትሰሙት። የዛኔ ሱመያ እንደዚህ ብላ ነበር ትላላችሁ። ገባችሁ? እና ብሩኬን ለመተቸት፣ ብሩኬን ለመናገር፣ ብሩኬን የሆነ ነገር ለማድረግ እንዳትቸኩሉ። ከምሬንም ነገራችሁ። በጣም ጆሮ ጭው የሚያደርግ ዜና ገና ትሰማላችሁ። ጠብቁ። የእዩ ሴራና ስራ፣ የእዩ ተንኮል፣ የእዩ ክፉነት፣ የእዩ በቃ ምቀኛ፣ ሸረኛ፣ ቅማንተኛ፣ ተንኮለኛ መሆኗ ቀስ እያላችሁ ትሰማላችሁ። ስለዚህ ብሩኬን ምንም ነገር ማንኛቸውም የመናገር ሞራል የላችሁም ብሩኬን። ገባችሁ? ስለዚህ ምንም ነገር እንዳትሉ። ሃይሚ ደግሞ ከብሩኬ ጎን እንዳትለይ በጭራሽ ለደቂቃ ያክል። ምክንያቱም እየተደረገ ያለው ፋወል ሲገባሽ ታውቂያለሽ ማን ምን እያደረገ እንደሆነ፣ ማን ከናንተ መረጃ እየወሰደ ለእዩ እያቀበለ ለዚህ ሁሉ ጣጣ ለዚህ ሁሉ ነገር ማን እንዳበቃው ቀስ ብለሽ ትሰሚዋለሽ። የኔ እናት ትሰሚዋለሽ። ስለዚህ ብሩኬን ማንኛችሁም እንዳተቹት። ከምሬ ነው የምነግራችሁ። ጆሮአችሁን የሚያጨው ነገር ስሰሙት ራሱ በጣም ነው የሚዘገንነው። በጣም ይዘገንናል። እና አንዳንድ ሰዎች ከዚህ ሌላ ከዛ ሌላ ከዚህ ሌላ ከዛ ሌላ የምትሰሉ ሰዎች የስራችሁን ይስጣችሁ። እኔ ሌላ ምንም አልላችሁም። ብሩኬ ወንድሜ፣ የኔ አባት፣ የኔ ጀግና፣ የኔ ሸበላ ወንድም ሂደህ ከሷ ጋር ግንኙነት እንዳላረግ እኔ 100% እፈርምልሃለሁ። እኔ 100% እፈርምልሃለሁ። እኔ እህትህ። ስለዚህ ሊሰማህ ሊከፋህ ምን ሊልህ አይገባም። ምክንያቱም ከዋላው ቀስ በቀስ እውነቱ ያንተ ሀቅ እየወጣ ስለሚሄድ ያንተ እውነት ያንተ ትክክለኛ ነገር ስለሚወጣ ረጋ ያለ ቂቤ ወተት ይወጣዋል ይላል ያገሬ ሰው። ተረጋጋ አባቴ ወንድሜ ብሩኬ። ከምሬንም ነግርህ ፈጣሪ ስለሚወድህ ነው አንተን ፈተና የሚያበዛብህ። ስለሚወድህ በጣም የሱ እምነት በፈጣሪ ይሁን። የሰው ልጅማ ይከዳል። ስለዚህ ብሩኬ እኔ አንገቴን እሰጥልሃለሁ። አንገቴን ታውቃለህ፣ አንገቴን እሰጥልሃለሁ። ልጁ ያንተ እንዳልሆነ እኔ 100% እፈርምልሃለሁ። የተጭበረበረ ነገር እንዳለ ያለ ነገር እንዳለ በደንብ ጠንቅቀን እኛ ተናግረናል። ደግሞ እመኑኝ ነገ ወዲያ እኔ በደንብ አርጌ አዘጋጅቼ ቪዲዮ ሰርቼ እለቅላችኋለሁ። ምክንያቱም የተፈጠረው ሚስቴክ የዶክተሩ የምኑ አንዲት እህቴ ደግሞ የእዩን ብር የከፈለችው ልጅ እኔ በዋትስአፕ በቲክቶክ አናግራኛለች እና ቀስ እያልን እናወጣዋለን። ስለዚህ እዩ ልጅሽን ይዘሽ ወደዛ ሂጅ። የሰው ህይወት አትበጥብጭ፣ የሰው ትዳር አትበጥብጭ፣ የሰው ላይፍ ውስጥ ገብተሽ አትጨቃጨቂ። ምክንያቱም ብሩኬ ላንቺ ሊሆን አይችልም። ያንቺ ፈጣሪ ያንቺ ያላለውን ሰው በግዴታ ወስዳለሁ ብለሽ መታገልሽ ይህ ጅልነት ነው ብዬ ነው ማስበው። ምክንያቱም አንዳንዴ ፈጣሪ ለኛ ያላለውን ሰው ኖ ለኔ ይሆናል ብለሽ መጨቃጨቁ ራሱ ጭንቅላት ስለሌለሽ ነው፣ በራስሽ ስለማትተማመኝ እንጂ ብሩኬ ካንቺ ጋር እንዳልተኛ ልቦናሽ ያውቀዋል። ብሩኬ ጓደኛሽ እንዳልሆነ ልቦናሽ ያውቀዋል በደንብ። ብሩኬ ካንቺ ጋር ምንም አይነት ግንኙነት እንደሌለ ልቦናሽ ያውቀዋል። ብሩኬ ላንቺ ምንሽ እንደሆነ ልቦናሽ ያውቀዋል። ኦኬ። ስለዚህ አርፈሽ ተቀመጭ። አይ የምትቆይ ከሆነ ደግሞ እኛ መረጃሽን ቀስ እያልን እያፈተለክን እናወጣልሻለን። ኦኬ። ምክንያቱም እኔ በጣም ብዙ መናገር ፈልጌ ነበር ዛሬ። በጣም ብዙ ከጧት ጀምሬ እየተናደድኩ ነው ያልኩት። ስለዚህ
በለፈለፉ ባፊ ጠፉ ይላል ያገሬ ሰው። እኛ ልጁ የብሩኬ እንዳልሆነ እኛ 100% እርግጠኛ ነን። ሊሆንም አይችልም። ካንቺም ጋር ግንኙነት እንደሌለው እኛ 100% እንፈርመለታለን። ባይዘወይ አንቺ ቡታጅራ ተቀምጥሽ እኔ ካናዳ ተቀምጬ ስላንቺ መረጃ አሽካላሏን መረጃ አለኝ። አሽካላሏን በጣም ብዙ መረጃ አለኝ። ኦኬ። ስለዚህ የሰውን ህይወት ገብተሽ አትበጥብጭ። ከህይወታቸው ውጭላቸው አንቺን ነቀርሳ ማለት ነው። እንዴት ነው ያጅማ ልጁ የብሩኬ ልጅ ሳይሆን እኮ ማለት እኔ ብሩኬ ያሳዘነኝ ከምሬ ነው የምነግራችሁ። ዛሬ ብሩኬ በጣም ነው ያሳዘነኝ። የሱ ሳይሆን እየተወነጀለ ነው ያለው። ገባችሁ? ስለዚህ ይሄ ነገር ደግሞ መዘጋት ስላለበት ደግሞ እኛ እየመጣን እናፈተልክላቸዋለን ሚስጥሩ በደንብ አድርገን። ምክንያቱም እየተደረገ ያለው ማን ነው ከዚህ ጀርባ ከዚህ ሁሉ ጣጣ ውስጥ ማን ነው በስከጀርባ? እኔ ቀስ እያልኩ ነግራቸዋለሁ። እና ብሩኬና ሃይሚ መቼም አይለያዩም። ይለያያሉ ብለሽ ከሆነ ይህን ነገር የምታረጊው ተሸውደሻል። ያንቺ መረጃ ግን ጠብቂ ነገ ጧት በቲክቶክ። ለምን ቲክቶክ ቫይራል ስለሚወጣ በቲክቶክ እኔ መረጃሽን ጧርጌ ተናግሬ እለቅልሻለሁ። ከዛ በኋላ በምን ዋጋ እንደምናስከፍልሽ እኛ ጠንቅቀን እናውቃለን። ጠብቂ ማለት ነው። አንቺ እኛ ደምንባ ካላስለቀስንሽ እውነትም ሙተናል።